ይሄ አርቲፊሻል ኢንተለጀንስ ወይም ኤአይ ሀገራት በተለይ ይሄ ዶሚናንሲን ማምጣት የሚፈልጉ አሜሪካ የራሷን ዶሚናንሲ ማምጣት ትፈልጋለች። ቻይናም ደግሞ አሁን ያው በቴክኖሎጂው ዘርፍ ደግሞ ራሷን የቻለች እንደ አንድ እንትን ሆና ነው ያለችው። ሀገር ብለህ መጠራቱላ አይደለም። ቻይና ኦልሞስት 2025ን እየኖረች ነው ተብሎላ የማይገመቱበት ሁኔታ ነው ያለው። ፊውቸር ውስጥ ነው ያለችው ተብሎ ነው እንትን የሚለውና እያንዳንዱ ዘርፍ ላይ ለምሳሌ ቻይና በበፊቱ አሁን ለምሳሌ በአግሪካልቸር ላይ ብንወስደው አግሪካልቸር ላይ ኋላ ቀር የአስተራረስ ዘዴ የሚባል ነገር ነበር አይደለ? በእኛ ሀገር ላይ ኋላ ቀር የምትለው በበሬ ምናምን የሚታረሰው፣ ከዛ በኋላ ዘመናዊ የምትለው በትራክተር ሲታረስ ዘመናዊ ነው የምትለው አይደለ? አሁን ቻይና ውስጥ ያ በትራክተር ምናምን የሚታረሰው ነገር ኋላ ቀር ነው ማለት ነው። እንዴት ነው አውቶኖመስ ሆነው እነዚህ ትራክተሩ ምናምን ኤአይ እንትን ነው ሞይስቸር ምናምን እያንዳንዱን አጥንቶ ማለት ነው። ካርቦን ዳይኦክሳይድ እንትኑ ምን ያክል ነው ምናምን የቨርቲካል ፋርም ላይ የሚሰሩበት እንትን ማለት ነው። እና እነዚህ ነገሮች በምትመለከት ሰዓት ላይ ምን ያክል ነው እየሰሩበት ያሉት ያንን ያክል አሁን ቻይና 2030 ላይ እንግዲህ የህዝብ ቁጥሯ 1.5 ቢሊዮን ይደርሳል ተብሎ ነው የሚገመተው። እና እንዴት ነው ፊድ የምታደርገው የዛን ማህበረሰብ የምግብ ፍጆታ እንዴት ከቨር አደርጋለሁ የሚለውን በጣም የምትሰራበት ነው ማለት ነው። በሁሉም ዘርፍ ላይ ደግሞ እንደዚህ ነው ዴብዝ እየሰጡ በጣም ዲቴል ያሉበት ነገር ነው ያለውና ይሄ ዓለምን ሞኖፖል የማድረግ ዓለምን በሆነ እሱ በፈጠሩት የሆነ ሰርክል ውስጥ የመክተት ነገር የምትመለከተው ነገር ነውና